የነቀምቱ ነጻነት ማለትም አንዷለም የቤተሰብ ጨዋታ ለሙከራ ቀርቦ ተመልካች እንደ ጉድ ጎረፈ። በተመልካች ቁጥርም ሪከርድ ሰብሮ ሁሉንም በለጠ። የዚህን ዝርዝር መረጃ ወደ እናንተ ወደ ቤተሰቦቻችን እናደርሳለን። በንዴት ደማችሁ ፈልቶ ልትጣሉ ስትሉ ድንገት በቅርቡ ያረፈው ተወዳጁ አርቲስት ነጻነት ወርቅነህ ፊት ለፊታችሁ ከች ቢል ምን ትሆናላችሁ? ታክሲ ውስጥ የተፈጠረውን ጉድ ወደ እናንተ ወደ ቤተሰቦቻችን የምናደርስ ይሆናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ኢትዮጵያውያንና ኤርትራውያን ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ ቻናላችን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን የተለያዩ ወቅታዊ ማህበራዊና አነጋጋሪ እንዲሁም አስተማሪ የሆኑ ታሪኮችን ወደ እናንተ ወደ ቤተሰቦቻችን የምናደርስበት ቻናል ነው። ቻናላችን አዲስ ቻናል ነውና ከእናንተ ወደ ቤተሰቦቻችን ቀና ትብብራችሁን እንፈልጋለን። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው አዳዲስ ቪዲዮዎች ደግሞ በቀጥታ ወደ እናንተ ወደ ቤተሰቦቻችን እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። በጥበብና በመዝናኛው ዓለም አንዳንዴ ፈጣሪ ራሱ የሰራቸው የሚገርሙ መመሳሰሎች አሉ። ድምጽ፣ ቁመና፣ የፊት ገጽታና የንግግር ቃና አንድ ላይ ሲገጣጠም ያጣነውንና የናፈቅነውን ሰው መልሶ ከፊታችን ያመጣዋል። ሰሞኑን በሰይፉ ኦኔቤስ መድረክ ላይ የተመለከትነውም ይሄንን አስገራሚ ክስተት ነው። ከነቀምት የመጣውና በሙያው ብየዳ ላይ የተሰማራው ወጣቱ አንዷለም በፊዚካላዊ ገጽታው በፈገግታውና በተለይም በድምጹ ቃና እጅግ የምንወደውንና የተለየንን አንጋፋውን አዝናኝ ጋዜጠኛ ነጻነት ወርቅነህን ነጺን ቁልጭ ብሎ ይመስለዋል። አንዷለም በመድረኩ ላይ ቀርቦ ነጺ ሲያቀርበው የነበረውን ተወዳጁን የቤተሰብ ጨዋታ በባለትዳሮችና በላጤዎች መካከል ያደረገውን ጨዋታ ኮፒ አድርጎ ሲያቀርብ ተመልካች በናፍቆትና በግርምት ነበር ያየው። ይህ የቤተሰብ ጨዋታ ነው፣ ሁላችሁም ዝነኛና ታዋቂ ትሆናላችሁ እያለ አንዷለም ሲናገር ነጺ አጠገባችን ያለ ያህል ተሰምቶናል ይላሉ። የነጺን ልዩ የድምጽ ቀለምና አዝናኝ ስብዕና በውስጡ አዋህዶ ማየቱ ብዙዎችን እያስደመመ ያለ ሲሆን ጥበብና የሰዎች ስብዕና እንዴት በፈጣሪ ድንቅ ስራ እንደሚመሳሰል ያሳየ ውብ አጋጣሚም ሆኗል። አንዷለም እኔ የብረት ብየዳ ነው የምሰራው፣ ፊቴ የሚደፈርሰው በመጠጥ ሳይሆን በማስቲሽ ነው እያለ ሲቀልድ የነበረው የኮሜዲያንነት ተሰጥኦም የነጺን መንፈስ ይዞት የመጣ አስመስሎታል። በኢቢኤስ ቴሌቪዥን ለሙከራ የቤተሰብ ጨዋታ ሰርቷል። ከሰይፉ ጋር እንግዳ ሆኖ የቀረበው አንዷለም የተናገራቸውን ነጥቦች እንዲህ እናንሳ። ትውልድና እድገቴ ነቀምት ነው። መተዳደሪያዬ ስራዬም በያጅ ብየዳ ነኝ። ስራዬን ስሰራ ነጻነት ስላለ ከማሽኑ ጋር እኩል እየጮህኩና እየደነስኩ ነው የምሰራው። ነጻነትን አንድ ጊዜ አትክልት ተራ ፒያሳ አካባቢ አግኝቼዋለሁ። ስልክ ላይ ቢዚ ስለነበር ብዙም አላስተዋለኝም፣ ግን ተጨባብጠናል። ነቀምት ላይ ሁሉም ነጻነትን ትመስላለህ ነው የሚለኝ። እኔም አምኜበት ወየላለሁ። በካራክተርም ይመስለኛል ኤፍሬም ወይም ነጻነት እያሉ ነው የሚጠሩኝ። ኪነ ጥበቡ ሳይኖር ዝም ብሎ መመሳሰል የለም። ውስጤም ተሰጥኦ አለ። ድሮ ጸጉሬን ስስተካከል ወንድሜ ልጁን መሰልክ እያለኝ ያበሽቀኝ ነበር። እሱ ማለትም ነጻነት በፊልሙ ላይ የሚሰራው ገጸ ባህሪ ነው። እኔ ግን ሪል እውነተኛ ህይወቴ ነው። እኔ ኦሪጂናል ነኝ ብዬ ነው የማወራው። ሞተር ላይ ቁጭ ብዬ ሲሄድ ነቀምት ውስጥ ሁሉም ኤፍቢአይ እያለ ነው የሚጠራኝ። የህዝቡ ድምጽና አደራ በጣም ከባድ ነው፣ ግን ትንሽ ጊዜ ከተሰጠኝ የቤተሰብ ጨዋታን ለማስቀጠል ዝግጁ ነኝ። ድምጼም ሆነ አረማመዴ ተፈጥሮዬ ነው እንጂ ቀድቸው የመጣውት ነገር አይደለም። ድምጼ ከፍ ሲልማ ኮፒው ነኝ። ቪዲዮዬ ከተለቀቀ በኋላ ሁሉም ባገኘኝ ቦታ ነው የሚቀርጸኝ። የህዝብ ስለሆንክ ነው ተው ማለት አትችልም፣ እምቢ ማለትም አትችልም። የሚያሳዝነው የኔ ትክክለኛ የቲክቶክ አካውንት 1000 ሰው ነው ያለው። ነገር ግን በኔ ስም የተከፈቱት በሚሊዮን ይታያሉ። ፊልም በሞክር በስነ ስርዓት እንደሚሳካልኝ እርግጠኛ ነኝ። ሙሉ በሙሉ እሱን ባልሆንም በራሴ መንገድ አንዷለም ሁኜ አስቀጥለዋለሁ። የአባቴ ስም እስከ ተመቸ ነው። በኦሮሞኛ ትርጉም አለው። እኛ 5 ወንድና 3 ሴት ነን። ይሄ ፎቶ ላይ ያለችው እህቴ ደራሲ ነች። እሷ ትጽፋለች። እኔ ቴክኒክ ሙያና ኤሌክትሪሲቲ ነው የተማርኩት። ከቤተሰባችን ዲፕሎማ ያለው እኔ ብቻ ነኝ። ሌሎቹ ዲግሪና ማስተርስ ናቸው። 3ኛ ፎቅ ላይ እየበየድኩ
እያለ ኤሌክትሪክ ይዞኝ ነበር። እጄ ተጣብቆ ለጥቂት ነው የተረፍኩት። ወደ ውስጥ መውደቄ አተረፈኝ እንጂ ወደ ውጭ ቢሆን አልተርፍም ነበር እያለ ይቀጥላል። ከኤሌክትሪክ አደጋው በኋላ በጣም እጠነቀቃለሁ። አሁን ኤሌክትሪክን ከመሬት ነው የምወስደው። ነቀምት የሌለ ነገር የለም። ሰሊጥ፣ ኑግ፣ ማር፣ ቡና፣ ማንጎ፣ ሸንኮራ ሪሶርስ አለን። አሁን ከተማዋ በጣም አምሮባታል። እኔ ነቀምት ስወጣ ራሱ ቅር ይለኛል። አዲስ አበባ ከመጣው 4 አመት ሆኖኛል። አሁንም ቶሎ ለመመለስ ቸኩላለሁ። ኑሮ ነቀምት ላይ በጣም ርካሽ ነው። ለምሳሌ ትልቅ ግቢ ያለው ቤት በ25 ሺህ ብር ሙሉ በሙሉ ትገዛለህ ወይም ትከራያለህ። የሚበላው ነገር ሁሉ ኦርጋኒክ ነው። እንደየወቅቱ የሚመጣ ፍራፍሬና እህል አለ። ህዝብ ስለመረጠኝ ነው እንጂ የኮንስትራክሽን ስራው ወይም ብየዳው ያዋጣ ነበር። ግን ህዝብን ለማስደሰት አርት ውስጥ መግባት ፈልጋለሁ። እናቴ ማሚ አርፋለች። እሷ ቴሌቪዥን ላይ ነጻነትን ስታይ ወንድምህ መጣ ትለይ ነበር። ዝም ብሎ ገብቶ ስራ ከማበላሸት በጥናትና በልምምድ የታገዘ ስራ መስራት እመርጣለሁ። የዘው ግምት እንዳይቀንስብኝ። በመጨረሻም እግዚአብሔርን፣ የነቀምትን ህዝብ፣ ቲክቶከሮችንና መላው የኢትዮጵያን ህዝብ ስለሰጡኝ ፍቅር አመሰግናለሁ ሲል አንዷለም እዚህ ጋር ሀሳቡን ይቋጫል። እንግዲህ ውድ ቤተሰቦቻችን በኢቢኤስ የቤተሰብ ጨዋታ ኮሜዲያን ያሲኖና አዝመራው ሙሉ ሰው የየራሳቸውን ክፍል ለህዝብ አድርሰዋል። የነቀምቱ አንዷለምም ሰይፉ ፋንታሁንን ባዘጋጀለት ቅንነት የተሞላበት ኢትዮጵያዊነት በጎላበት መድረክ የሙከራ ክፍል ሰርቶ አሳይቷል። የቀድሞ ሁለቱ የሰሯቸው ሁለቱንም ክፍሎች በመጀመሪያ 13 ሰዓታት ስናነጻጽር ያሲኖ አዝመራውን በጥፍ ያክል ቁጥር መብለጡን እናስታውሳለን። በዚህም ያሲኖ 180 ሺህ ምልከታ ሲያገኝ አዝመራው ባንጻሩ 99 ሺህ አግኝቶ ነበር። አንዷለም ግን 180 ሺህ ለመሻገር የፈጀበት 12 ሰዓታት ብቻ ሆኗል። አንዷለም በ13 ሰዓት ጊዜ 200 ሺህ የሚጠጋ ምልከታ እንደሚያገኝም ይጠበቃል። ምልከታው በከፍተኛ ፍጥነት እየጨመረ ባለበት በዚህ የሙከራ ክፍል እጅግ ከፍተኛ ቁጥር ያላቸው ተመልካች የቀድሞ ተወዳዳሪ የፕሮግራም መሪዎች እንደሚያከብር የሚገልጽና አንዷለም እድሉ እንዲሰጠው የሚጠይቅም ሆኗል። በመጨረሻም ወደ አጠናከርነው መረጃ ስናልፍ እስኪ አንድ ነገር ቆም ብላችሁ አስቡ። በንዴት ደማችሁ ፈልቶ ልትጣሉ ስትሉ ድንገት በቅርቡ ያረፈው ተወዳጁ አርቲስት ነጻነት ወርቅነህ ፊት ለፊታችሁ ከች ቢል ምን